ሰላም እንዴት ናችሁ? ውድ የሊባስ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛ። የበኩር ፍቅር የተሰኘውን ድራማ እየተከታተላችሁት እንደሆነ እናውቃለን። አንዳንድ የቴክኒክ ችግሮች በተሰሩት የተወሰኑ ክፍሎች ላይ ስለገጠሙን የመዘግየትና አንዳንድ ስህተቶች እየተመለከታችሁ እንደሆነ እናውቃለን። ለዛም ደግሞ ታላቅ ይቅርታ እንጠይቃለን። ከዚህም በኋላ ባሉ ክፍሎች ላይ ግን ችግሮቻችንን ለመቅረፍ እየሞከርን ነው። የእኛን ቻናል ስለምትከታተሉ በጣም ነው የምንወዳችሁ፣ እናመሰግናለን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጉ። ወዳጆቻችን ደግሞ ላይክ እና ኮሜንታችሁ ኃይሌን ተከታተሉን። መልካም ጊዜ። እንወዳችኋለን። አንተ ተኝተሃል? እንዴት አደረግክ? የምለቀቀኝ ጉዳይ አሳምናታል? አዎ፣ እሷን ለማሳመን እኮ ምንም አይከብድም። አሪፍ ነው። ግን የሌለ ነገር ልዕልና እኮ በጣም ደረቅ ናት። እንዲህ በቀላሉ እሺ የምትለኝ ይመስላል። በጊዜ ሂደት ነው እሷ ነገር የሚፈታ። ብቻ አንተ ዋናው የመልቀቂያውን ጉዳይ መጨረስ ነው። ቆይ እሷ ምን ስለሆነች ነው የማታምነው? ሰው አይደለች እንዴ? በቃ አልሆነም። ምንድን ነው ግግም የምትለው? እንደዚህ በመናደድ አይደለም ነገሮችን መፍታት ያለብን። እንደዚህ እኮ ጊዜ የለንም እኮ። ይገባኛል፣ ግን በቃ እሱ ለኔ ተው። ሳምናታለሁ በጊዜ ሂደት። ቆይ አንተን ካላመነች ማንን ልታምን? ትንሽ ጊዜ ስለሚፈጅባት ነው። በቃ በባህሪዋ ልጅቷ ትንሽ ቁጡ ስለሆነች በጣም ታናዳለች። እንደውም ማተነች። እሺ ቆይ ትንሽ ልጅ አንተ ምን አለብህ? አዘጋጀሃል? አዎ አዘጋጅቻለሁ። እሺ ስጠኝ፣ ጓደኛዬ እየጠበቀችኝ ነው። እሺ ሚሪ፣ ግን አንድ ነገር ልብ እንድትይልኝ የምፈልገው ነገር አለ። እኔ ይህንን ነገር ለአንቺ ሳዘጋጅ የአንቺ ነገር ከብዶብኝ አንቺን ከማክበር አንጻር እንጂ በፍጹም ለእኔ የተሳሳተ አመለካከት እንዲኖርሽ አሁን ስም እየወጣልኝ እዚህ ግቢ ውስጥና ይሄ ለገንዘብ ብሎ ነው የሚያደርገው ምናምን የሚባል ነገር እንዲኖርሽ እንዴት ይኖረኛል? በንጹህ አይምሮ እንደ እህቴም ስለማይሽ ጥሩ ደረጃ እንድትደርሺ ስለምፈልግ ነው ያዘጋጀውልሽ። እሺ አካውንትን ቴክስት አድርግልኝና ገንዘቡ ብዙ ስለሆነ በዛ ልክልሃለሁ። በቃሽ፣ ቴክስት በሞባይል አድርግልሽ? ኧረ አይደለም በስልክ ጽፌ ልስጥሽ እንዴ በወረቀት እንትን? እሺ ያው ካልገባም በቃ ችግር የለም። እቺ ሴትዬ በአካውንት አለች ያለምድባትን እንጠብቃለን። እንግዲህ ምንስ ምርጫ አለን? ሜሪ እስከ መቼ ነው በዚህ ሁኔታ የምንቀጥለው? አባ አንቺ እሳት እኮ በቃ አድርግ የተባልሽውን ቶሎ ነው። ለጠየቅኩ ጥያቄ መልስ አልሰጠኸኝ። እስከ መቼ ነው በዚህ ሁኔታ የምንቀጥለው? ይሄማ የታወቀ እኮ ነው። እኔ ደስ ባለኝ ጊዜ ምን ነው ዳግም እባክህ የሚያስፈልግህን ነገር አደረኩልህ አይደል? ለምንድን ነው የማታየኝ? ምን አደረግሽልኝ? ገንዘብ ይሄንን አመጣው ብለሽ ነው? ሰሚ እኔ ያደረኩልሽ ነገር እኮ በምንም አይከፈልምሽ። ትሰሚኛለሽ? ሂጂ ስልሽ ትሄጃለሽ፣ ነይ ስልሽ ቀጥ ብለሽ ትመጫለሽ።
ደግሞ በቃ ትልቅ ውለታ እንዳረገ ነገር ትመጻደቂያለሽ። ዳግም እኔ እየተመጻደቅኩ አይደለም እየለመንኩ ነው። ልመና የሚገባኩ የምችለውን ነገር አደረግኩልህ። ከዚህ በላይ ግን ምንም የምችለው ነገር የለም። ወይ ምንም እኮ አላደረግሽልኝ። ይህ እኮ ለአንቺ ተራ ነገር ነው። እስቲ አሁን ወዲያው እንዴት እንደመጣ ታስረድኝ ትችያለሽ? በቀላሉ ነው ያመጣሽው። ምንም አለፋሽ። ዳግም ስለኔ ህይወት እኔ እንጭነቀኝ እሺ? እኔ የማደርጋቸው ነገሮች እኔ ደግሞ ምን እንደፈልግ ታውቂያለሽ? እኔ እንደተጨነቅካል አንቺም መጨነቅ አለብሽ። ይህ ተጎዳ ሰው ምናምን አታስመስይሽ። ለምንድን ነው አንድ አይነት ቋንቋ እያወራን አንግባባም? ደግሞ ስለኔ እንትን አትበሽ። ደግሞ የጎዳውሽ አታስመስይ። ለማንኛውም አድርጊ ምልሽ አግባቡ ስለምታረጊ በጣም ደስ የሚል ነው። ስለዚህ ቻል አርጊው እሺ? ጨከን በይ። ድሮም የሀብታም ልጆች ስትባሉ ችግር ትንጥዬ ችግር ሲገጥማችሁ እንደ እንትን ፊንጥር ትላላችሁ። ይህ ተራ ነገር ነው። እሺ? ለማንኛውም ስፈልግሽ እጠራሻለሁ። እሺ? በማንኛውም ቦታ በማንኛውም ሰዓት። ሜሮን ባይ እንግዲህ ምን አዲስ ነው? መልቀቂያውን ተቀበልካት? ዋው ኔብሮ እኔ ምንም አልተዋጠልኝም። ምንድን ነው ይህን እንዲህ ከፖሊሶች ጋር እየተሳደድኩ እንዲማር አሁን ምንም ግራ ቀኝ ማለት የለብንም። ሁሉንም ነገር ለሌልና መናገር አለብን። እንዴ ሁሉንም ነገር ስትል በቃ እያንዳንዱን ነገር። ይህን ልጅቷ እኮ ደረቅ ናት። ከዚያ ባሰ ብታረግስ? አማራጭ የለም። ያለን ነገር በግልጽ ለሷ ነግሮ ማሳመን ነው። ከሷ ውጭ አሁን በዚህ ሰዓት የሚረዳንም ሰው ማለት ነው። የኔ መጨረሻ መፍትሄ እሱ ነው። እኔ ሌላ መፍትሄ የምፈልግ ነው። ደስ ይላል። ምን ማድረግ እንችላለን? እኔ ልጅቷን አላምናትም። ሌላ መፍትሄ የለም ማለት መቼም ሀሳብሽን ቀይረሽ መሆን አለበት የጠራሽ አይደለም። ማርክ ለምን ነው? እባክህ ማርክ ነዛ አታድርግ። ወስነሽ የጠራሽ መስሎኝ እኮ ነው ድረስ የመጣሁት። ልታላዘኝብኝ ማለት ነው? አይደለም ማርክ፣ ቤተሰብ ቢያዩ ምን ይለኛል?
አዎ ልክ አይደለም። በቃ ልክ አይደለም የሚሰሩት። ለአንተ መላኬ ጥፋት ነው። ግን እባክህ ፎቶሽን ማመላክሽን በጣም ነው ወደድኩት። ያን የመሰለ ገላ ማርቆስ እባክህ። ቆይ ቤተሰብ ቢያዩ ራሱ ምን ይላል? እባክህ ወንድሜ ከሰማ ይገለኛል። በእናትህ አንቺ ልታለቃቅሽብኝ ነው እንዴ? ቆይ እየጠራሽ ቆይ ምን አይነት ሰው ነህ አንተ? እንዴት እንደዚህ ታደርጋለህ? መጀመሪያም አትወደኝም ነበር ማለት ነው? ስለምወድሽማ በፍቅርና በክብር መጀመሪያ ጠይቅሻለሁ። ብትወደኝ ቢሆን ኖሮማ እኔ ባልኩ ሀሳብ ተስማማ ነበር። እንደምትፈልጊውና እንደምታስቢው ማሰብ ትችያለሽ። እኔ ግን አንዴ በክብር ጠይቅሻለሁ። አሁን ግን እኔ ያዋጣኛል ብዬ ባሰብኩት መንገድ ሄጃለሁ። አሁንም ቢሆን እንድታላዝኝብኝና እንድታለቃቀሽ ሳይሆን ውሳኔሽ እንድታሳውቅኝ ነው የጠራሽ። ከዚህ በኋላ እኔ እንደዚህ አይነት ነገር አላደርግም። ግን እባክህ በቃ ያውኑን ብቻ። ይሄ እንዳይፈጠር እኮ ቀድሜ በፍቅርና በክብር ጠይቅሽ ነበር። አንቺ ግን ወደማልፈልገውና ወደሚያናድደኝ ነገር እንድገባ አደረግሽ። ማርቆስ እባክህ ተለመነኝ በእናትህ። ያንቺ ለቅሶና እየዬ መስማት አልፈልግም። አሁንም ቢሆን ንገሪ፣ ፍቃደኛ ነሽ አይደለሽ? እሺ ማርክ በእናትህ። አንቺ መቼም ከስተተሽ አትማሪም። ማርቆስ እባክህ አንድ ጉዳይ ልነግርሽ ፈልጌሽ ነበር። አቢጌል አልተደፈረችም። ምን? እስካሁንም የነበረው ሁሉ ድራማ ነው። ማን ነው እንደዚህ አይነት ድርሰት ተራ የሆነ ሊያውም የደረሰላችሁ? ልዕልና በቀላሉ ታምናለች እና ይሄንን ነገር አድርገህ ብለህ ነው? ዳግም ልኮክ ነው? ምንድነው የምታወሪው? ልዕልና የአቢጌያ እናት የግድ መታከም ነበረባቸው። ግዴታ ከሜሮን ገንዘብ ለመቀበል ያደረግነው ድራማ ነው። ድሮም ላንቺ ያልነገርኩሽ በሐሳባችን እንደማትስማሚ ስላወቀን ነበር። ይሄው አሁን ጊዜው ደረሰና ነገርንሽ። ሄኖክ ግን የምርህን ነው? እንደዚህ አይነት ተራ ነገር ልዕልና ታምነኛለች ብለህ ነው የምትነግረኝ? ሲጀመር አቢጌያ ምንም አይነት ነገር አልነገረችኝም። ደሞም አቢጌያ ለኔ ምንም ልደብቀኝ አትችልም። ስለዚህ እንደዚህ አይነት የውሸት ታሪክ ፈጥረህ ድጋሚ ልታሳምነኝ እንዳትሞክር። እሷም ቢሆን ያልነገረችሽ ለዚሁ ነበር። ይቅርታ አቢጌያ፣ እኔም በጭራሽ ልትዋሸኝ አትችልም። ሊሉ ዳንሽ ነው ምንድነሽ? አላህ ከርም ግን እኮ አየሁት። ይሄሽ ዳግም ሲገባ አየሁት ያልኩሽ ቤት አለ አይደለ? እዛ ሄኖክ ሲገባ አየሁት። ምን ያደርጋል? ማባቱ አቅለታለሁ። ደግሞ እኮ አቢጌያ አልተደፈረችም። ያ ሁሉ ነገር ሆን ብለን ነው ማለት ግን ምንድነው የሚያወራው ልጁ? ሆን ብለን ድራማ እየሰራን ነበረ። የውሸት ነበር ያው ሁሉ ታሪክ ብሎ እኔ ሊያሳምነኝ እንደዚህ አይነት ተራ የሆነ ወሬ ያወራል። ይሄ ሁሉ እስካሁን ያወራ የነበረው ቀልድ ነው? ዝም ብሎ ድራማ ነበር ሲሰራ የነበረው? ምን አይነት ሰው ነው ግን? ምን አይነት ድራማ? እንደዚህ አይነት ሰው አይመስለኝም ነበር ሄኖክ።
አታለለን ማለት ነው። በዚህ አይነትማ ውጪ ሄዳለች ያለውንም ራሱ ጫና ብሎ ጽፎበት ነው የሚሆነው። አዎ ባለጌ ነው። እንዴት እንደዚህ ያስባል? ሲታይ እኮ እንደዚህ አይነት ልጅ ራሱ አይመስልም እኮ በጣም አስመሳይ ነው። ግን ማን እንደዛ ይቀምጣል? ምን አይነት ባለጌ ሰይጣን የሆነ ልጅ ነው። ጭራሽ ደግሞ እኔን እንደዚህ አይነት ታሪክ ፈጥሮ ሊያሳመነኝ ይሞክራል። ይሄኔ ደብዳቤውንም ቢሆን ራሱ ሆነ ለጻፈ እኛ በምን እርግጠኛ እንደዛ ነው የሚሆነው? ይሄ መሰሪ ባለጌ ነው በጣም። እሺ እንደዚህ አይነት ስራ እንዴት ይሰራል? ተመሳጥሮ ማለት ነው። ውሸታም ከሃዲ። አንድን ቀን እንደዚህ አስቤው አላውቅም። ሲታይ ጸባይና ጨዋ ይመስላል። ባለጌ በጣም ነው የሚያናደው። በጣም እኔ ደግሞ የእያንዳንዱን ስራቸው ቀስ በቀስ አውጣለሁ። ደግሞ ለእለና ታያለሽ። የሚወዳት መስሎኝ ነበር። እሷን እንደዛ ሲሆንላት እንደዛ ከዛች ጋር ሲጣላላት በጣም ያፈቅራት ነበር የሚመስለው። ለካ ውሸት ነበር። ፊልም ነው ለካ እየሰራብን የነበረው። ፊልም፣ ቀላል ፊልም ከፊልም ነው እንጂ የሰራብን። በጣም ጎበዝ ነው። ሄኒ አብረን እንሂድ። ይቻላል። ዳግምን አግኝቼው ነበር። ዳግምን? እሺ ከዛስ? በአቢጊያ ጉዳይ ለፖሊስ እናገራለሁ እና ደግሞ ከትምህርት ቤት መልቀቂያ ማውጣት አለብሽ። ምን ያክል ገንዘብ? 100,000 ብር። እንዴት አነግሪኝም ለኔ? ያው ሁሉም ሰው እንደ ክፉ እንደ መጥፎ ነው የሚያየኝና ታምነኛለህ ብዬ አልጠበቅኩም። በጣም ያሳዝናል። እኔንም እንደሌላው ሰው ነው አብረሽ የምታስብ? አረ እንደዛ አይደለም ሄኒ፣ ካለው ነገር አንፃር አይደለም። የፈለገ ነገር ቢሆን ብነግሪኝ መፍትሄ እንፈልግለት ነበር። ከዚህ በኋላ ማርፎ የሚቀመጥ አይመስለኝም። ብታግዘኝ ደስ ይለኛል። ምንም ችግር የለውም። እሺ እኔ ፍቅር፣ ማንኛውም ነገር ላይ ከጎንሽ ነኝ። ምንም ስጋት እንዳይገባሽ። አይዞሽ። እሺ አመሰግናለሁ። ኮንግራዳይ ምንድን መልካም ዜና አለ። መልካም ዜና እኮ ከሰማን ቆይ። ዛሬ ለሌልና ሁሉንም ነገር ነገርኳት። እና አመነች። አቢጊያ እንዳልተደፈረች፣ አንተ ምንም አይነት ነገር ውስጥ እጅ እንደሌለበት፣ የውሸት የሰራነው ድራማ ነው። የአቢጊያን እናት ለማሳከምና አቢጊያን ወደ ውጭ ሀገር ለመላክ ግዴታ ካሜሮን ገንዘብ ስለሚያስፈልገን ሁሉንም ነገር እንዳደረገ ነው። ይህንን ነገር ደግሞ ቀድመን ለልዕልና ብንናገር እሷ መንገዳችን ላይ እንደምትቆምና ነገራችንን እንደምታበላሸው አሳምኜ ነገርኳት። ይህን እያስመሰለች እንዲሁ በፍጹም። ታዲያ እንዴት ልታምን ይቻለች? በስንት መከራ መሰል ያሳመንኳት። እንደዚህ ቀላል አይደለም ዳጊ። በጣም ያስለፋች እና ልዕልና እኔ አቢጊያን እንዳልደፈርኩ ታወቀች ማለት ነው። በሚገባ ሁሉንም ነገር አውቃለች። ከዚህ በኋላ እንዲያትፈታተንንም ማለት ነው። ነፃ ሆነ ትምህርት መማር ትችላለህ። ኧረ እማራለሁ በጣም እንጂ መማር። ዳግም ሊማር ነው ማለት ነው። በጣም ደስ ብሎኛል። ከእንደዚህ አይነት ችግር ውስጥ ነፃ ሆነ በመውጣት በጣም ደስ ብሎኛል። በጣም የምር በጣም ደስ ይላል። በጣም ነው የማመሰግነው። እኔ እኮ ነው ማመስገን ያለብኝ።
ለእኔ ብለህ አይደል እንደ ሁሉ ችግር ውስጥ የገባው? እንዴ አቢጊያ ከመሄዷ በፊት የሆነ ለየት ያለ አዲስ የሆነ ነገር ያለችሽ ነገር አለ እንዴ? አለ? አልተደፈርኩም? ምን ማለት ነው? ግን እርግጠኛ ነሽ ይሄንን ከሷ ነው የሰማሽው? አቢጊያ ሮሳ ናት ይሄንን ያለችሽ? መጣለሽ መሄድ ያለብኝ ቦታ አለ። መጣለሁ። እሺ ቻው። አኩርፈሽ ነው አይደለም? ግን ለምንድን ነው ይሄ ሁሉ ነገር ከኔ መደበቅ የፈለጋችሁት? ጉዳዩን ማንም የሚያውቅ የለም። እኔ አቢጊያና ዳግም። ከዛ ውጭ ስለዚህ ጉዳይ ማንም ሰው አያውቅም። ማንም አያውቅም ብለህ ይሄ ሁሉ ሰው ጠራ። ቆይ ጓደኝነታችን ይሄን ያህል ነው ማለት ነው? ለኔ ይሄንን ነገር መደበቅ አስፈላጊ ነበር? አረ እንደዛ አይደለም። አቢጊያ እኮ አትንገሯት ብላ ነው። ያው ስሜታዊ ስለሆንሽ ነገሮችን ታበላሻለሽ። አረ እንደምታስብ አይደለም። ይሁንላችሁ። እኛስ ቢሆን ካንቺ ውጪ ማን አለ? እንደዛማ ቢሆን ተነግሮኝ ነበር። ከኔ ሁሉንም ነገር መደበቅ አልነበር የመረጣችሁት? አረ እንደምታስብ አይደለም። በቃ የግድ መሆን ስለነበረብን ይሄው ጊዜው ሲደርስ አሳውቅንሽ አይደል? ሁሉም ነገር ካለፈ በኋላ ማለት ነው። ይሁንላችሁ። አንድ ጥያቄ ልጠይቅሽ ፈልጌ ነው። እኔ ጠይቂ። ልቤ ተጨንቃለች። ምን ሆንሽ ሜሪዬ? ምን ተፈጠረ? ምን ሆነሻል? አንድ ልጅ በጣም ወድጃለሁ ነው እንዲወደኝ ምን ማድረግ እንዳለብኝ አላውቅም። እሱን እንድትነግሪኝ ነበር። አየሽ ሜሪዬ፣ ለመወደድ ንጹህ ልብ ያስፈልግሻል እና ጥሩ ስበን። ንጹህ ልብ ካለሽ ማንም ይወድሻል።
እብዱም ጤነኛውም ወንዱም ሴቱም ወጣቱም አዛውንቱም ሁሉም ነው የሚወድሽ። ግን ንጹህ ልብ ከሌለሽ ማንም ሊወድሽ አይችልም። መጀመሪያ አንቺ ለማፍቀር ወይ ለመፈቀር ልብሽን ማጽዳት አለብሽ። ጥሩ ስብዕና ሊኖርሽ ይገባል። ልብስ አለልሽም፣ ከበቂ በላይ ልብስ አለሽ። ልብስ ደግሞ የሰውን ልብ ሊገዛው የፍቅርን ሊያሸንፍ አይችልም። ገንዘብ እንዳለልሽ የለጠጥሽ ሀብታም ልጅ ነሽ። ገንዘብን ፍቅርን አይገዛም። አንድና አንድ ንጹህ ልብና ጥሩ ስብዕና ነው ፍቅርን ሊያሸንፍ የሚችለው። እስቲ ጠንካራ ሴት ሁኚ፣ ልብሽን ቀይሩ፣ ማንነትሽንም ማስተካከል። የዛን ሰዓት የወደድሽው ልጅ ራሱ ፈልጎሽ ይመጣል። ይሄ መጥፎ ስብዕናሽን ከላይሽ ሊያስወግዱ ሜሪ። እኔ እኮ ፈልጌ አይደለም መጥፎ ማለት። ምን ሆነሽ ነው? እሱ ነገር እሱ እንዲወደኝ ብቻ ነው ነገሮችን ሳደርግ የነበረው እንጂ ማንም ሰው ላይ ክፉ መሆን አስቤ ወይም ደግሞ ሰዎቹን ጠልቼ አይደለም። እሱ ትኩረቱ ወደ እኔ እንዲሆን ከኔ ሌላ ሰው እንዳይ ለዛ ብቻ አስቤ ነበር እንጂ ማንንም መጉዳት አስቤ አይደለም። አየሽ፣ ትልቁ ስህተትሽ እሱ አንቺን እንዲያይ ብቻ መፈለግሽ። እንዴት? መጀመሪያ እኔ ማን ነኝ? ምንድነኝ? የኔ ማንነት ምንድነው? ለመወደድ ከኔ ምን ይጠበቃል የሚለውን ጥያቄ ወደ አንቺ አላመጣሽ ነው። ያልገባኝ ምናልባት በአባትሽ ንብረት ተመክተሽ ይሆናል። እሱ ደግሞ ቁሳቁስ ንብረት የሚያስደስተው ወንድ ላይሆን ይችላል። ምናልባት በምትለብሹ ልብስም ተመክተሽ ይሆናል። አሁንም በድጋሚ የሚያስደስተው ሰው ላይሆን ይችላል። ማንነትሽ፣ ውበትሽ፣ ሴትነትሽ፣ ጥንካሬነትሽ በእንደዚህ አይነት መልኩ አይደለም። በቅን ልብ፣ በንጹህ ማንነት፣ በኃያል ስብዕና ብትገልጭለት እሱ ራሱ ፈልጎሽ ይመጣል። እችን ሜሮንን አስወጪና አዲሷ ሜሮንን ባንቺ ውስጥ ገንቢያት። የድሮ ሜሮን ከልብሽ ትውጣ። ንጹህ ልብ ወደ አንቺ ይመጣል። ጥሩ ስብዕና ይኖርሽ። የዛን ሰዓት እሱ ፈልጎሽ ይመጣል። የሆነ ጊዜ ትዝ ይላል ለአቢጊያ ብለን እንደዚህ ለፍተን ይህ ሁሉ ድራማ ሰርተን ውጭ ስትሄድ ብትክድህ ስል የሆነ ነገር ብላኝ ነበር። ለአቢጊያ ብቻ አይደለም ለሌላም አላማ ነው። እንዴት አስታወስከው አንተ? ለምን ረሳዋለሁ? ለዛው ያንተ ጉዳይ ነው። ረዳጊ ነገር ከያዝክ አልለቅም ማለት ነው። የምሬን እኮ ዛሬ እንድነግረኝ ይፈልጋሉ። አይ ሌላ ቀን እነግርሃለሁ። እንዴ ለምን? ሌላ ቀን እነግርሃለሁ። እኔ ዛሬ እንድነግረኝ ይፈልጋሉ። ወይ ዳጊ ደግሞ ቸክ አትበላ። ሌላ ጊዜ እነግርሃለሁ አልኩህ። አቡኒ ዛሬ ንገረኝ አልኩህ። እንዴ አሁን ምንድነው እንደዚህ ያስጨነቀው አንተ? በቃ ማወቅ ስለፈለኩ። ዝግጁ ነሽ? ተዘጋጅተህ? አዎ ዝግጁ ነኝ። ሜሮን አፌ ናት። ምን?